ሰላም ሰላም ቤተሰብ እንዴት ናችሁት? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። ቻናሌን ግን ሰብስክራይብ፣ ላይክ አድርጉ። ዛሬ ሁላችሁም ይሄን ቪዲዮ በደንብ አዳምጡ፣ ልብ ትገዙታላችሁ ብዬ አስባለሁ። በዚህ ላይ ትምህርት እንደምታገኙ እርግጠኛ ነኝ ማለት ነው። ሁላችሁ ማለት ነው። በደንብ አድርጋችሁ እስከ መጨረሻ ድረስ ይሄን ቪዲዮ አዳምጡት ማለት ነው። የዚህ ሁለት ልጆች ታሪክ እነግራችኋለሁ ማለት ነው። የዛሬ 6 ዓመት አካባቢ ነውና በመጀመሪያ ጊዜ ነበረውና ሁላችሁም ስደት ላይ ሆነው ገንዘብ እንዴት እንደ ወንዶች ሴቶቸው ትምህርት ይሆንላቸዋል ማለት ነው። እና እኔ ብዙ ጊዜ ሰው ልጅ ሲጎዳ ሲያስለቅስ ወንድ ሴት በጣም ነው ልብ የሚነካኝ ማለት ነው። ግን እኔ ተናጋሪ ነኝና ማለት ነው። ግን አልወድ ወንድ ልጅም ሴት ልጅ ሲጎዳ ሴት ወንድ ልጅ ስትጎዳ ደስ አይለኝም ማለት ነው። እና እቺ ልጅ ይሄ ወንድ በጣም ዩቱበር ሰው ነውና በጣም እንደሱ ፈመስ የለም እዚህ ምድር ላይ ማለት ነው። እና ፈመስ የለም እሱ ልጅ ነበረ ዩቱበር ላይ እኔ አለው እኔ ነኝ ይላል። እና የዚች ልጅ ያፈቅራል። እውነት ነው። ብቻ ሁላችሁ የምታደርጉት እዚች ምድር ላይ እግዚአብሔር ቀስ በቀስ ሁላችሁ እንደሚመልሰው ያለቀሳችሁ ሴቶች፣ ያዘናችሁ ሴቶች፣ ሴት ልጅ ስታዝነው ግን መልስ አላትና መልስ አላት። ሌሎቻችሁ ከዚህ ፈጠን ብላችሁ ያረጋችሁትን እግዚአብሔርን ይቅርታ ጠይቁ። ያላችሁ ደግሞ የሰው ሀቅ መልሱ፣ የራሳችሁ የሰው ገንዘብ መልሱ ነው ብላችሁ ማለት ነው። ተበድራችሁ ምን ሆናችሁ በሬም ያላችሁ ሽጣችሁ፣ መሬት ካላችሁ ሽጣችሁ የሰው ሀቅ መልሱ። እውነቴ ነው የምነግራችሁ። እና የሰው ቤት ቀምታችሁ ሌላ ሚስት አግብታችሁ አላቅሽም ብላችሁ እምባ ያስለቀሳችሁ የሴት ልጅ እናንተ በባርዛፍ ቤት መንገድ ላይ ኖራችሁ የሰውን ንብረት ግን መልሱ። እውነቴ ነው። እና ልብ ነክቶኛል፣ አዝኛለሁ። እግዚአብሔር እሱን ይማረው። የሰው ልጅ ደስታ የለውም። እኔ ተደስቼም አይደለም አዝኜ ነው። እሷ እቺ ልጅ በጣም አዝና አልቅሳ ከሰው ርቃ ማንም ሰው ጋር ጠጋ የምትል ሰው አታ እያለቀሰች ወደ እግዚአብሔር ነው። ማንም ሰው ተገልታ ወደ አገር ቤት ሲገባ የሰው አይን ምኑም በቃ መልላችሁ ነው። እና እሱ የዚች ልጅ ቪዲዮ ነበረ ያወጣበትና በጣም ሰው እንዳለ ሰው በቃ በመጀመሪያ ጊዜ ወጥቶ ሁሉም ሰው እፍረት ነው። እንዳሁኑ አልነበረም። ኖርማል ነው። አትፈሪ ኖ ማይላት የነበረ ጊዜ ነው። እና የመጀመሪያ ጊዜ የታባሽ ምናምን በቃ ነውር አይደለም እንዴ? እንዴት እንደዚህ ትልካለሽ? እንዴት እንደዚህ ይሆናል? በቃ የምሉ ነበረና በጣም ነውር ነበረ በዛ ጊዜና እንዳሁኑ ኖርማል ሆኖ የማንም እንዴ ይሄ እኮ ያለ ነገር ነው፣ ማንኛውም ቤት የሚደረግ ነው፣ ይሄ እኮ የሚል አልነበረም በዛ ጊዜ ማለት ነው። እና አሁን ላይ ነው ብዙ ሰው ልጅ ሞሬል እየጠበቁ ያሉት ማለት። በዛ ጊዜ ደግሞ የሰው ልጅ ሞሬል ማንም ሰው አይጠብቅም ነበረና በጣም ሳቅበት፣ ምን አለበት፣ ረገጣት፣ ያላል ተናገራት፣ በእርቃኗ በምኗ በሴትነቷን ረገጣት። እና ይርገጦ ግን እኔ እግዚአብሔር እሷ ግን ወደ ፈጣሪ ነው ያረቀሰች፣ ወደ ፈጣሪ ነው የተንበረከከችው። ምክንያቱ የመጀመሪያ ጊዜ ምንም ማታውቀው የነበረ ጊዜ ነው እሷ ያው ለሱ የላከችበት ምን ያለችውና ማለት ነው። እና የዛሬ 6 ዓመት እንግዲህ ጋይስ ተመልከቱ። በስንት አመት ቆይቶ እንግዲህ እግዚአብሔር አይቾክልም
ፈጣሪ የፈጠራችሁ አይቾኩልም። ልብ በሉ እህቶቼ፣ ወንዶችም ልብ በሉ። የሰው እንባ ፈሶ አይቀርምና ዛሬ ያ ገንዘቡ፣ ያ ትዕቢቱ፣ ያ ጉልበቱ፣ ያ ደረቱ፣ ያ መልኩን ዛሬ ተመልከቱ። እሱ እየተቀምጦ የሚሄድበትን የሚራመድበት ያዛዝናል። እንዲህ ማየቱ ያሳፍራል። እውነት ሰው ልጅን ሴት ልጅን አትጉዱ፣ ሴት ልጅን አታስለቅሱ። እግዚአብሔር ሴቶችም ወንድ ልጅን አታስለቅሱ። ሴቶችም ወንዶችም ስትፈቀሩ የሰው ልጅ የማያረግ የለምና የማሳሳት የለምና ይሳሳታል የሰው ልጅ። ይሄ ሰው ልጅ ማስፈራራት፣ የሰው ልጅ ገላሁን አይታችሁ ምንም አታየኝም ብላችሁ የምታደርጉን ነገር ተቆጠቡ። ካሁን በኋላ እውነት ያዛዝናል። ምን ላይ እንደምትወድቁ አታውቁም የአገሬ ልጆች። በዚህ ልጅ በጣም ነው ያዘንኩት። ያ መልክ ይዞ ያ ገንዘብ ይዛችሁ ገንዘብ ትዕቢትነትን እውነቴ ነው የምነግራችሁና ገንዘብ አለኝ እኔ ባለ ብር ነኝ ብላችሁ ደረት እንዳትነፉ አደራችሁ ነው የምነግራችሁ። ሴት ልጅ ላይ እንዳትተፉ፣ ሴት ልጅ ላይ የማይሆን ቃል አትናገሩ። የማይሆን ነገር የሴት ጸሎት አይቆይም። እውነቴ ነው የምነግራችሁ፣ ይደርሳል። ፈጣሪ ፈጣን ነው። ከስልሳዋ በከልቧ ካለቀሰች ከስልሳዋ አንድ ጸሎት ይሰማል። እውነቴ ነው የምነግራችሁ። የሴት ልጅ ጸሎት ስታረግ ከልቧ አልቅሳ ዘፍዝፍ ብላ እውነቴ ነው የምነግራችሁና ይደርሳል። ምን ላይ እንደምንወድቁ አናውቅምና ወንድማችን ዛሬም እግዚአብሔር ይማርክ፣ ፈጣሪ ይፈውስክ። የባደረክም ሊሆን ይችላል፣ ባላደረክም ሊሆን ይችላል። እንግዲህ ለኛ አንተ ያደረከው መቼም ይወጣልና በረገጥከው በተናገርከው ዛሬ ደሙን ባያለቀስክ ነው ያለውና ፈጣሪ ደባብስክ። ለሌሎቹ ትምህርት ይሆናል ወንድሜ። አንተም ፈጣሪ እንግዲህ ይማርክ፣ ፈጣሪ ምሮክ፣ ፈጣሪ ለሀገርክን እውነት ከባድ ልብ የምሰበር በእንደዚህ አይነት እንግዲህ በመገፋ መሄዶ የራሱ ጉርሻ የማይጎርስ ራሱ የፈለገ ቦታ የማይሮጥ ሰው ሆኖ መገኘቱ ማየቱ ያማል። ፈጣሪ ከእንደዚህ አይነት ሁላችሁ ይጠብቃችሁ ነው የምላቸው። እና እንግዲህ ፍቅር ላይ አሁን ብዙ ሰው ይጣጣጣጣጣጣ ትሉታላችሁ እና ጊዜያችሁን ጠብቁ። ሁላችሁም እያንዳንዱ የሰው ሀቅ ያለበት የሰው ገንዘብ የበላሽ እያንዳንድሽ የሰውን ላብ የሰውን ቪዲዮ ይዛችሁ የምታስፈራሩ ሰዎች፣ የሰው ልጅን እርቃን የምታስቀርጹ ሰዎች፣ ሰው ልጅ ልብ የምትሰብሩ ሰዎች የትም አትደርሱም። ያለባችሁ ፈጣሪያችሁን ይቅር እንዲላችሁ ያን ሰውን ልቡን አንድ ጊዜ ሰው ልጅ ልብ ከተሰበረ የሚመለስም አይደለም። ግን እናንተ ያደረጋችሁ ሳታውቁ ያደረጋችሁ ነገር ካለ ወደ እግዚአብሔራችሁ ንስሐ ግቡ። ያን ሰውን ካሱ። እውነቴ ነው የምነግራችሁ። ይሄ ልጅ ትምህርት ይሆንላችኋል። እኔ ሳየው ገርሞኛል። የእውነት አዛዝኖኛል። በደስታ የተደረገና ከደስታው በኋላ ደግሞ ወደ አዘኑ ሲመጣ ልብ ይሰብራልና እኔ ብዙ ጊዜ
እናገራለሁ። ያው አታደርጉ፣ ሴቱም አታደርጉ፣ ወንዶችም አታደርጉ ነውና፣ ግን ያው ሴት ልጅ ትሸወዳለች። ወንዶቹ ደግሞ ብልጣብልጥነት ነገር ይመስላችኋል። በማይሆነውም ስሜት ውስጥ አስገብታችሁ ፍቅር ውስጥ ያላሰበች ነገር ውስጥ ከታችሁ እጃችሁ እስክታስገቡ ድረስ ከዛም በኋላ እሷ ፈቃደኛ ስትሆነው ጊዜ ነው እንደዚህ የምትጫወቱበት። ግን ሌሎቻችሁ ካሁን ሌላ ይዛችሁ ገና ለመልቀቅ ይፈለግ ያሰባችሁ ሰዎች የሰውን ነገር ሀቅ እጅ ላይ ያለኝ ብላችሁ ያሰባችሁት ሰዎች ካላችሁት ከዛሬ ከዚህ ልጅ ተማሩ። ይቆያል እንጂ መልስ ይሰጣል። በልጅ ይመጣባችኋል፣ በራሳችሁ ላይ ይመጣል እና ነፃነትን የሰው ነገር ምንም ሳትኖሩ መሞት ራሱ ጸጋ ነው። ምንም ሳይኖራችሁ የሰውን ነገር ሳይኖራችሁ መሞት ራሱ ሰው ሳትበድሉ ደሃ ሆናችሁ መሞት ጸጋ ነው። የአገሬ ሰዎች እንደዚህ ሰው ልጅ ምድር ላይ አስለቅሳችሁ ምድር ላይ አዝኖባችሁ ከምትሞቱ ደሃ ሆናችሁ ሞት ያማረ ነው። እኔ የሰውን ነገር እንዳይኖርባችሁ የሰው ሀቅ የሰው 5 ሳንቲም ተበድራችሁ ከሆነ ፈልጋችሁ የሰው ሳንቲም ክፈሉ። እውነቴ ነው የምነግራችሁ። እግዚአብሔር ስትጠይቁ እኮ ለእናንተ ያገኛችሁ በረከት ነው። ስደት ላይ ያላችሁ በምታገኙ እግዚአብሔርን አመስግኑ። ሰው ልጅን አትጉዱ። ሰው ልጅ እንዲያዝንባችሁ አታድርጉ። የአገሬ ልጆች የሚመጣባችሁን አታውቁም። እኔ እዚህ ልጅ አሳዝኖኛልና ይገርማል። ብቻ ፈጣሪ ይማርልን ወንድሜ ይማሪክ። ወደ ነበርክበትን መልሰች እህቴን ፈልጋ አግኝታ ብትክሰው የት እንዳለችው ፈልጋ አግኝታ ብትክሳት ፈጣሪህ ጋር ብትታረቀው መልካም ነው ብዬ አስባለሁ። የሀገሬ ሰዎች ይሄ ለእናንተ ትምህርት ይሆንላችኋል በምለውን ይዤላችሁ የመጣውና ገና ትወጡታላችሁ። የሰው ነገር የማይቀር ነገር ነውና ባሎች ሚስቶቻችሁን ትታችሁ ልጆቻችሁን እያስለቀሳችሁ ሌላ ጋር ሴት ጋር የምትሄዱ የሰውን ባል እየቀማችሁ የምትደሰቱ ሴቶቹም አይቀርላችሁም። የሰው ፍቅረኛ ምናምን በማይገባ የምትወስዱ ሰዎቹ አይቀርላችሁም። ይሄ ልጅ ላይ ትምህርት ወስዳችሁ ወደ ራሳችሁ ህይወት ተመለሱ። አይናችሁ ወደ እግዚአብሔር ወደ ክርስቶስ ግለጡ። አይናችሁ ተመለሱ እላችኋለሁ። ለሌሎቻችሁ እንዲደርስ ይሄ መልእክቴን ላይክ አድርጉ። ልብ የምሰብር ነውና ሌሎቹ እንዲማሩበት ሌሎቹ ትምህርት ያገኙበታል ብዬ አስባለሁና ይሄን ቻናሌን ይሄ ቪዲዮ ለምጉዳችሁ ለጓደኞቻችሁ እንትና በሉት ማለት ነው። ሼር አድርጉ። የዚህ ታሪክ አይቼ ዱሩ ገረሞኝ ስለሆነ ዛሬ ላይ ይሄን አይቼ ይዤላችሁ መጥቼዋለሁ። አይዞአችሁ ላችኋለሁ። ልባችሁ የተሰበራችሁ እህቶቼ፣ ወንድሞቼ፣ ወንዶችም ተይዞባችሁ ዛሬ ላይ ያላችሁት እናንተም አይዟችሁ። እህቶቼም አይዟችሁ። የወንዱም ተይዞ ወንዱም ያለቅሳል። ሴቶች ብቻ አይደለም፣ ሴቱም እንደዛው
ብዙ ሀዘኖቹ ነው ድብልቅ ስለሆነ ህይወታችን ምድር ላይ እግዚአብሔር ከእናንተ ጋር ብርታቱን ይስጣችሁ፣ ችግር ውስጥም ላላችሁ ማለት ነው። እና አይዟችሁ እላችኋለሁ። ሌላ ምንም ምላችሁ ነገር የለም። ወንድሜ ደግሞ እግዚአብሔር አምላክ ይደባብዝክ፣ ይማርክ። ፈጣሪ እንግዲህ የኛ ያላሰብነው ነው እግዚአብሔር የምሰጠንና አንተ ባደረክ በሚለው ነው እንጂ መጣ ለአንተ እሱ ታስቦ ላይሆን ይችላል። ግን ፈጣሪ ከአንተ ጋር ይሁን፣ ይማርክ። ለሌሎቹ ትምህርት ይሆናል። ትምህርት እንድሰጥ እንድማሩበት የሚያደርግ ነገር ነው። ቪዲዮን እለቅላችኋለሁ ከፈለጋችሁ ማለት ነው። እሱም እያለቀሰ ሕክምና እያደረገ ይገኛል ማለት ነው እና